ሰበር ዜና የአፍሪካ ህብረት የፌዴራል መንግስትንና ህወሓትን የትግራይ ክልል ሁኔታን ላለማባባስ እንዲታቀቡ አሳሰበ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የፌዴራል መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት በክልሉ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ ጠየቁ። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰባቸው ሊቀመንበሩ ገልጸዋል። የህብረቱ ሊቀመንበር መሐመድ አሊ ዩሱፍ ይህንን ያሉት የዳግመኛ ግጭት ስጋት እያየለ የመጣበትን የፌዴራል መንግስትና የትግራይ ኃይሎች መካረርን አስመልክተው ዛሬ ዕለት አርብ ጥር 22 ቀን 2018 ዓ.ም ባወጡት መግለጫ ነው። መቃቃር ውስጥ የሰነበቱት ሁለቱ አካላት ባለፉት ቀናት የትግራይና አማራ ክልሎች አዋሳኝ በሆነው ጸለምት አካባቢ ግጭት ውስጥ መግባታቸው ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በትግራይ ክልል ክፍሎች እየተከናወነ ያለው ሁኔታ በቅርበት እየተከታተሉ እንደሆነ ገልጸዋል። ህብረቱ ያወጣው መግለጫ ሊቀመንበሩ በትግራይ ክልል ክፍሎች ያለውን ሁኔታ በቅርበት እየተከታተሉ ሲሆን ከሰሞኑ በታዩት ክስተቶች የተሰማውን ጥልቅ ስጋት ገልጸዋል ይላል። ሊቀመንበሩ በመግለጫቸው በአፍሪካ ህብረት የሚመራውና የሁለት ዓመታቱ ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ማስጠበቅ እንደሚገባ አሳስበዋል። በስምምነቱ አማካኝነት በከፍተኛ ጥረት የተገኙ ውጤቶችን ማስቀጠል እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው በመግለጫቸው አጽንኦት ሰጥተዋል። ሁለቱ ወገኖች ያለውን ሁኔታ ሊያባብስ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡ ሊቀመንበሩ በመግለጫቸው ጠቁመዋል። የፌዴራል መንግስትና ህወሓት ማንኛውንም ያልተፈቱ ጉዳዮችን የዘላቂ የግጭት የማቆም ስምምነቱን ግዴታዎችና መንፈስ ሙሉ በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያ ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለው በመግለጫው አረጋግጧል። በዚህ የሰላም ግንባታና የእርቅ ሂደት ውስጥ ለስምምነቱ ፈራሚ አካላት የሚደረገውን ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቀዋል። ህብረቱ የዚህን ስምምነት አፈጻጸም ከመከታተል ባቋቋመው ከፍተኛ ፓነል አማካኝነት በሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታ ሂደትን ለማጠናከር ዝግጁ መሆኑን አመላክቷል። ይህንን የሚያደርገው በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ ለሚደረገው ጥረት ባለው ድጋፍ እንደሆነም ገልጸዋል። የአፍሪካ ህብረት በትግራይ ውስጥ ለሁለት ዓመታት የተካሄደውን ደም አፋሳሽ ጦርነት ያስቆመውን በፌዴራል መንግስቱና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት ያደራደረ ዋነኛው አካል ነው። ከስምምነቱ በኋላ ላለፉት 3 ዓመታት ሰላም ሰፍኖ የነበረ ቢሆንም ሁለቱም ወገኖች ስምምነቱ ሙሉ በሙሉ ተግባራዊ አልሆነም በማለት ሲካሰሱ ቆይተዋል። ላለፉት ወራት በፌዴራል መንግስቱና በህወሓት መካከል ያለው አለመግባባት እየተባባሰ ውጥረት ውስጥ የቆዩ ሲሆኑ በዚህ ሳምንት መጀመሪያ ላይ ግጭቶች መካሄዳቸው ተዘግቧል። በፌዴራል መንግስቱ የመከላከያ ሰራዊትና በህወሓት መካከል ግጭቶች መካሄዳቸውን የዲፕሎማሲና የደህንነት ምንጮች የተናገሩ ቢሆንም መንግስትም ሆነ ህወሓት እስካሁን ስለ ሁኔታው በይፋ የገለጹት ነገር የለም። ይህ ኢትዮ ዲስኮርስ ነው። የኢትዮ ዲስኮርስ ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። መልካም ጊዜ።